አሳዛኝ ዜና አደይና ባቡሬ በእንባ ታጀቡ። ሊሊ ህመሟ እንግዲህ ብቻዋን ባዶ ቤት ድንገት በመጣልም ሊሊ ድንገተኛ ሆስፒታል ጸጥ አለች። በጣም በሚያሳዝን ሁኔታ ሁላቸውም አሁን አደይና ባቡሬ በእንባ ታጅበው እር እያሉ ይገኛሉ። በእርግጥ አደይ ሆስፒታል ሄዳ ከዶክተሩ ጋር ምን ብለሃት ነው ምን አድርገሃት ነው ብትለውም እሱ ደግሞ ምንም ያልኳት ነገር የለም ሲላትም ስሜቷ የሊሊ ተቀይሯል። ስለዚህ የሆነ ነገር አለ ስትለው እኔ ምንም አላልኳትም፣ የካንሰር ህመምተኞች ቶሎ ይከፋቸዋል፣ ይበሳጫሉ አላት። በእርግጥ ዴቭ ስለተናገራት ሊሊ በጣም ስለከፋትና ስለተሰማትም ስለተናደደችም ነበረ። እኔ ራስ ወዳድ ሰው ነውኝ ወይ እያለችም እያለቀሰች ነበረ። ሊሊ እንግዲህ በስተመጨረሻም ድንገተኛ ሆስፒታል ገብታ ነገር ግን ጸጥ ብላባቸዋለች። ምንም የህክምና ቢደረግላትም ሊመለስላት ስላልቻለ ሁላቸውም በሀሳብ ተውጠው እንባ በንባ ሆነው ይገኛሉ። አሁን ላይ የሊሊ ሁኔታ አሳሳቢና አስቸጋሪ እንደሆነ ዶክተሩም ተናገረ። አሁን ላይ ምን ማድረግ እንዳለበት የማያውቀው ባቡሬ የመጨረሻ ልቡ ተሰበረ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ አደይ በሚያሳዝን ሁኔታ ልቧ በሊሊ በኩል ተሰብሯል። ማን ነው ያስቀየማት? ምን ሆና ነው እንደዚህ የሆነችው የሚል ስሜትም ቢሰማትም ነገር ግን አሁን ላይ ዶክተሩን ሄዳ ብትጠይቅም ዶክተሩ ምንም እንዳላላት መለሰላት። ሲቀጥል ደግሞ ደብ ነው እንዴ እንደዚህ ያስቀየመች ስትላትም ሊሊ ልትናገር ስላልቻለች አሁን ላይ ለደብ ቦታና ጊዜ ስጩ በማለትም ማን ነው እንደዚህ ሊልሽ የቻለው እያለች አደይ መጨናነቅ ጀመረች። ፍቅርን እንግዲህ እናቷ ብትቆልፍባትም ነገር ግን አሁንም ቢሆን ያደረገችው ነገር ከባድና አሳሳቢ ስለሆነም በዚህን ሰዓት ምን ማድረግ እንደምትችል እንኳ ግራ ተጋብቷት፣ ነገር ግን አሞኛል ብትልም እናቷ በሩን ቆልፋባት ለብዙ ጊዜያት ቆየች። እንግዲህ የአደይ እህት ብርሃን እዚህ ቤት ማንም ሰው መንጣት የለበትም፣ ደብን እኔ አፈቅረዋለሁ፣ አደይና ደብ መጋባት የለባቸውም በማለትም ለእናቷ ስትናገራቸው እናትየዋም የመጨረሻ ተናደዱባት። አንቺ ልጅ ምን እያልሽ ነው? ምን አስበሽ ነው? አላማሽ ምንድን ነው? ታንድ ቤት እንዴት ሁለት ሰው አንድ ወንድ ያፈቅራል? ጉድ እያሉ እሪ መገን እያሉ ይገኛሉ። እንግዲህ የአደይ አባትም አደይን ለስዋ ለደብ ለመስጠት ቢወስኑም አሁን ላይ ትልቁ ነገር ደብ ልቅልቆ ወጥቷል። እንግዲህ የቤዛ ወንድም ዳይመንድን እንዳይሆን አድርጎ ቀጠቀጠው። አሹን ፍቅር ከዛ ከቤት ለማባረር ብትሞክርም ግን ስላልተሳካላት እትዬ ወይም ደግሞ የፍቅር እናት ይቅርታ አድርገውለት ስራውን እንዲሰራ አደረጉ። ሮማንም አርፈሽ ብትቀመጭ ይቻላል፣ አሹ ከዚህ ተባረረ ማለት እኔና አንቺ ጦርነት ከፈትን ማለት ነው ስትላትም ፍቅር ያመጣችሁትን ታመጣላችሁ እንጂ ሁልሽንም አልሰማሽም በማለት መጥፎ ንግግር ተናገረቻቸው። እነሱም እንግዲህ ገደል ግቢም በማለትም ሁላቸውም እየሄዱ ቢቀጠቅጧትም እሷ ግን የምሰማ አይደለችም። በዚህን ሰዓት ሰተት ብሎ የቤዛ ወንድም እዛ ቤት ከፍቅር እናት ጋር ጓደኛዋ ነኝ በማለትም ትምህርት ቤት እንዴት ነው ማን ነው የሚያስቸግራት ሲልም አንድ በጣም የሚያፈቅራት ነው እና መጥቶ ይዟት ይሄዳል። ግን ደግሞ ምንም ችግር የለው ከዚህ በኋላ እንግዲህ እኔ ከትምህርት ቤት አመጣታለሁ ጋርደዋንም ከምታስቸግር ዘበኛውም እኔ ጋር እንሄዳለን እኔ ጋር እንመጣለን ብሎ አስማማ። ነገር ግን እኔና አንቺ እናውራ በማለትም አታለላቸው የፍቅርን እናት። ፍቅር ግን ሁሉ ጊዜ ክፉና ውሸታም ስለምትባል የሚያምናት የለም። የቤዛ ወንድም አሁን ፍቅርን እያሰቃያት ይገኛል። አሹ ከበር እየጠበቀ ያባረረዋል። ነገር ግን የሚሰማ አይደለም። ቤዛና እንግዲህ ወንድሟ አበበንና
እንዲሁም ደግሞ ሄለንን አጣላቸው። ሄለን የመጨረሻ አኩራፊና አሁን ላይ እዚህ ከመጣች ጀምራ ብቸኝነት እንደተሰማት የሚከፋትንም ሆነ የምትደሰትበትን እማዋየው ሰው የለኝም ብላ ነው የምደመድመውና አደይ ልትመክሪልኝ ግድ ነው ሲላትም እንግዲህ ደብም ሮማንን ያገኘዋት እዚህ ማን ነው ሄለንን ቁጭ ብላ ሳገኛት ብቻዋን እባክሽ ተረጋጊ፣ ምን አርገሽ ነው? ጸብ ያለ ነው ብዬ ነው የመካከርኳት እንጂ ሌላ ነገር አስቤ አልነበረም ሲልም አንተ ምን አገባህ? ማን መካሪ ያደረገህ? አዎ ሄድልኝ ሲልም ነገሩ ንደትህ ከበረደልህ እንድናወራ ፈልጌ ነበር፣ የብርሃን አልበቃ ብለህ ነበር ሲለውም በቃ ሰውዬ ምን እያልክ ነው? በማለትም አመነጫጨቀው። አደይ ስትመጣ እንግዲህ አበበን ሰላም ብለው ምንድን ነው ስትለው ሄለን ጠፍታብኛለች፣ ይሄው ተቤግ ወጥታ የለችም፣ ብፈልጋትም ላገኛት አልቻልኩኝም በማለትም መለሰላት። በዚህን ሰዓት በጣም የሚያሳዝን ሁኔታ ሊሊ ብቻዋን እቤት ነበረች እና በእርግጥ ባቡሬ ይህን ጥቁር ሻሽ ፍቺ አሞሻል ወይ ሐኪም ቤት እንሂድ ሲላትም ደህና ነኝ አለችው። ነገር ግን ደህና ካልሆንሽ ታዲያ ይህን ጥቁር ሻሽ ወደዛ በይ ሲላትም አልፈልግም አለች። በዚህን ሰዓት በቃሽ እንውጣና ተደበረሽ ወደ ውጭ ዘና ብለን እንምጣ ሲላትም አልፈልግም፣ ከቤት መውጣት አልፈልግም ባቡሬ አለችው። እዋክሽን ቢላትም እምቢ አለ። በቃ አንቺ እምቢ ካልሽ አንዷ ቆንጅዬ ጋር ሄዳለሁ ሲላትም በጣም ተናደደች። አምረሹ እንደ አራረጋጊውን እየቀለድኩ ነው ቢላትም የራሱ ጉዳይ ብላ ጥላው ሄደች። በአጋጣሚ ሲሄድ ሄለንን አየ። ሄለን ቆንጆና ደርባባ ረጋ ያለች ሴት ናት። በዚህን ሰዓት እንግዲህ ቆንጅየዋ እያለ ፎጋገራት። እሷም አወራችው። እናም ነይ ሊሊ ጋር እንሄድ ሲላትም አይ አልሄድም፣ እዚሁ ልሁን፣ መንገድ ላይ መቀመጡ ላንቺ ጥሩ ነው አላት። እንዳልሆነ ቃለውኝ ታዲያ ምን ልበል ብለህ ነው? ፀሐዋንና ጀንበሯን እያየሁ እስኪ ልጽዋና ብዬ ነው አለችው። በዚህን ሰዓት የባቡሬ እናት መጣች። ደግሞ ይቺ ማናት ቆንጅዬ አለችው። ታምራለች? አዎ በጣም በል እንግዲህ ቆንጅዬ ታምራለሽ፣ በቃ ሊሊን ከቆንጅዬ ልጅ ጋር ናት ነው በያት አላት። ከዛም አይደል እንደዛ ነው ብላ ሄደች። ወደ እሷ ስትሄድ ግን ሊሊ የመጨረሻ በሚያሳዝን ሁኔታ ማንም በሌለበት ራሷን ስታ ወደቀች። ራሷን ቢያማትም እየተንገዳገደች እየተንቀሳቀሰችበት ነበረ። በዛ ሰዓት ሊሊ ባልጠበቀችው ሰዓት አዙሮ ህመሙ ሲጥላትም ስልኳን ለመደወል ለሰው ብትፈልገውም ስልኳ ራቃት፣ መሬቱም ራቃት። እሰው ደፈት ብላል። በኋላ ላይ የባቡሬ እናት ማዘሯ ስትመጣ እንግዲህ ሊሊ ከጣውላ ስር ድፍት ብላ በሚያሳዝን ሁኔታ ስታያትም እሪታዋን ለቀቀችው። በዛ ላይ ስልክ ደውላ ለአደይና ለባቡሬ ሲመጡ አደይና ባቡሬ የመጨረሻ ልባቸው ተሰበረ። እጅግ በጣም ያሳዝናል። ምን ነው ጥያት ባልሄድኩኝ፣ ምን ነው ጥያት ባልሄድኩኝ መባባል ጀመሩ። እንግዲህ ደብ አሁን ላይ ለእኔ ጊዜ አልሰጠኝም፣ አደይ ስለ ጋብቻችንም አታስብም፣ በቃ ክፍለ ሀገር ሄጅና ሁሉም ነገር ጨርሽም ስላትም እንዴ ምን አስበህ ነው አሁን ሊሊ ናት እያለች እንዴ ትላለች። ይሄ ሁሉ ስለ እኔ ጋብቻ ስለ እኔ እያሰበች አይደለም ስላላት ሊሊ እኔ ራስ ወዳድ ነኝ ወይ በማለት እንግዲህ ብዙ ነገር ስለተጨናነቀችና ስላሰበች ትልቅ ችግር እንዲደርስባት ሆነች። ሌላው አሁን ላይ በጣም በሚያሳዝን ሁኔታ ሕክምና እንኳ የተሟላ ቢያደርጉላትም ሊሊ ግን ልትንቀሳቀስም ሆነ ወደ ነበረበት እስትንፋሷ ሊመለስ አልቻለም። እጅግ በጣም ያሳዝናል። የሊሊ ህመም በጣም ከባድና ምንም ሊያድነው የማይችል እንደሆነ ዶክተሩ ቢናገርም ለእሷ ግን ተስፋ የሚሰጣት ይሻልሻል እያለ ነው። በዚህን ሰዓት እኔ እንደማልድን አውቀዋለሁ፣ አደይ ግን ዶክተሩ እኮ ዝም ብሎ እየዋሸ ተስፋ እየሰጠኝ ነው ብላት ነበረ። አሁን ላይ ያንን ማስታወስ ጀምራ አደይ ደም እንባ ማልቀስ ጀመረች። አንቺ እኮ ታውቁሽ ነበረ እህቴ እያለች እንግዲህ ሌላው አሁን ላይ ዳይመንድ እንዳይሆን አድርጎ ሳያስበው ደበደበ።
ደበደበው። ቤዛ ወንድሟ ጋር ሆና እናም አንተ ቆሻሻ እዛ ሐኪም ቤት መተህ ምንድን ነው ያልከው? ደግሞ ስራ የለስራበት ስትልም አንቺ ነሽ እንደ እያለ እንቅ ሲያረጋትም ወንድሟ መጥቶ በእህቴ ቀልድ አላቅም በማለትም እንግዲህ እንዳይሆን አድርጎ በመደብደብ አሰቃየው። አሁን ላይ ዳይመንድ ሐኪም ቤት አሹ ደግሞ ከስራ ተደወለለት ተብሎ እዛ እየሮጠ ሲሄድ ዳይመንድ እዛ ወድቆ ሲያገኘው ወይኔ ደምዬ ማን ነው እንዲህ ያረገ? አሹ ቀብራራው የእናቴ ልጅ ባላገሩ እያለ ሲፎክር ፎከራውን እባክህ ትደርስለታለህ፣ እኔ እዚህ እየሞኩኝ ነው በማለትም እንግዲህ ወደ ሐኪም ቤት ይዞ ሄዶ ዶክተርዬ አንተ አግዘኝ እንግዲህ ኦሪጂናል እግሬ ከዳነም ኦኬ ካልዳነ ጊዜያዊም ቢሆን አድርገህ እንድንቀሳቀስ ያረጀም አድርገህ አለው። ይኸውልህ ማን ነው እንደ ያረገህ? የቤዛ ወንድም ቤዛና ወንድሟ ተባብሮ። ለምን? ቤዛ እልም ያለች አረመኔ ክፉ ሴት ናት፣ ብዙ ነገር ያደረገች ናት ሲለውም ስለ ፊቱ ማንነቷ አያገባኝም፣ አሁን ግን ስለ አሁኑ ነው እየጠየቅኩ ያለሁት። አሁን የድሮዋ ቤዛ ሳኮን ሌላ ቤዛ ሆና ኃላፊነት ተሸክማ በስርዓት እየሰራኝ ነው ሲለውም እሱን አይመለከተኝም፣ ግን ደግሞ እዚህ የገባችው የሆነ ነገር አስባ ነው፣ ግን ደግሞ አልለቀውም እንዳይሆን አድርጎ ደብድቦኛል። እዚህ የመጣኸው ለመታከም ነው ህመሙ ጎርቶህ ወይስ ደግሞ ስለ ቤዛ ልነግረኝ ነው ሲለውም ዶክተሩም ዶክተርዬ አዎ ሁለቱንም ነው፣ በእርግጥ የመጣኸው ስለ ቤዛ ነው ሲልም ቤዛ በድሮ ማንነቷ መታየት የለባትም። የድሮ ማንነቷን አላቅም፣ ያውም ማንነቷን ደግሞ በስነ ስርዓት ውጤቷን አይቼ እየሰራችና እየቀጠለች ነው ያለችው። ስለዚህ ዳይመንድ አርፈ ብትቀመጥ ይሻልሃል አለው። እሺ በቃ ዶክተር፣ ግን ደግሞ በኋላ ምን አለ ትለኛለህ አለው። በቃ ደግሞ ዳይመንድ ልጆቹን እንዳረሳ ሲለውም አሀሀሀ ብሎ ሳቀ። ምን ያስቀሃል? የሚያስቀኝማ ልጆቹ ድንቡሽ ያሉ ደስ የሚሉ ልጆች ስለሆኑ ስለ እነሱ ሲነሳ ፊቴ እየመጡ ልቤ በሀሴት ይሞላል አለው። እሺ በቃ አለ። ዶክተሩም ዳይመንድ ከወጣ በኋላ ዳይመንድ፣ ቤዛ፣ ወንድሟ ምንድን ነው እያለ ምን ፈልገው ነው ምን አስበው ነው እያለ ጥያቄ ጀመረ። ለምን መኪናዬ ውስጥ ወደቅሽ? የሆነ ነገር አስበሽ ነው ከወንድምሽ ጋር ሲላትም እንደዛ አይደለም አስቤ ሳይሆን አጋጣሚ ነው፣ ብር ፈልገሽ ነው፣ ግን ደግሞ መኪና ውስጥ ህይወትሽን አሳልፈሽ መስጠት ነበረብሽ እንዴ አላት። አይ እንደዛ አይደለም፣ በቃ ካወቅከው ለምን ትጠይቀኛለህ አለችው። ለጠየቅኩሽ መልሽልኝ። አወቅከው እኮ አይደለም በቃ ያስፈልገን ነበር አለች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።